ቤተሰብ የሀገር መሰረት ነው ሀገር ከቤተሰብ ይጀምራል ባህል ደግሞ የህብረተሰብ መሰረት ነው ህብረተሰብ በልዩ ባህሉ ነጸብራቅነት ይበልጥ ደምቆ ይታያል እነዚህ ጥንዶች በሀገር ቤት ውስጥ ባህልን ቤተሰብ ሆነው ያከበሩ ያፈቀሩ ያንጸባረቁ ያስተዋወቁ ያሉ ብርቅ የኢትዮጵያ ልጆች ናቸው ሚኪና ማዓዛ በድጋሚ እንኳን ደስ አላችሁ የመጀመሪያው የልል ያለ ሽልማት መድረክ እንደቀጠለ ነው ጂግ ዲዛይን ሮቤል ቲቲ ሜካፕ እንደገና ደግሞ ዘግሮቭ የሙዚቃ ባንድን እጅግ አድርገን እናመሰግናለን የክቱን ሸማ ከሳጥን አውጥቶ ለሰው የሚያለብሰው የራሱን ጉርሻ ሳይሰስት ካፉ ቀምቶ የሚያጎርሰው አይዞህ ልጄ ሰው ሁንልኝ ብሎ ሳይማር የሚያስተምረው አስኮላ ዘልቆ ባይሄድም ይሄ ሰው እጅግ ጠቢብ ነው ባዛኝ ለሰው ሟች ልቦናው ተው ማረኝ ሲሉት ሚራራ ጎሎበት እጁን የማይሰጥ ሞልቶለት በሰው ማይኮራ ታማኝ ነው አማኝ ሀበሻ ቀን አለ ብሎ ሩቅ ሚያይ የዋልለትን ማይረሳ የበደሉትን ይቅርባይ ሀበሻ አንዴ ለሀበሻ ሞቅ ያለ በቀጣይ የአመቱ እልል ያለ ዲያስፖራ የሽልማት ዘርፍ ሽልማት የሚበረከትበት ጊዜ ነው እንደገና ሸላሚው ደግሞ ዳይሬክተር ብርሃኑ ሽብሩ ይሆናሉ እሳቸውን እንደገና ላስቸግራቸው ነው ፊታውራሪ ሀብተ ጊዮርጊስ ትምህርት ቤት ገና የአምስተኛ ክፍል ተማሪ ሆና በጥበብ ፍቅር ተነካች ከዚያም ወደ መድኃኔዓለም ትምህርት ቤት ተዛውራ የተማሪ ቤቱን የቲያትር አዳራሽ ተቆጣጠረችው ገና ብላቴና ሳለች የግጥም ችሎታዋን ያዩ የቋንቋ አስተማሪዎች ትልቅ ደረጃ ላይ እንደምትደርስ የተለሙላት ቢሆንም ተመራምራ ዶክተር ወይም ጠበቃ እንድትሆንላቸው የሚሹት ወላጅ አባቷ ግጥም ተውኔት ትወና ያለች በየመድረኩ ብትገኝ እግሯን ሰብረው ቤት ውስጥ እንደሚያስቀምጧት ነግረው መደበኛ ትምህርቷ ላይ እንድታተኩር ይመክሯት ነበር በተማሪ ቤት መድረኮች ዋና የሆነችው ይህች ሴት በሀገር ፍቅር ቲያትር የጀማሪዎች መድረክ ላይ ለመቆም እድል አገኘች የ12ኛ ክፍል ትምህርቷ እንዳጠናቀቀችም በብሔራዊ ቲያትር የሚሰጠውን ስልጠና አጠናቃ መድረኩን ተዋኝበት ጀመር የትወና ችሎታዋ ተብራርቶ ያልቅም ስትታይ የተረጋጋች ትወና ስትጀምር ግን እንደንዝርት እየተሽከረከረች መድረኩን በሞገስ የምትሞላ የተመልካችን ቀልብ ተጭና ሐሳቡን ማርካ ስሜቱን ገዝታ ቲያትር ሊያይ የመጣውን ታዳሚ አብራ የምታስተውን ታምረኛ የመድረክ ንግስት ናት ለዚህ አብነት የቬኑሱ ነጋዴ ተውኔትን መጥቀስ ይቻላል ይላሉ አብረዋት የሰሩ ባልደረቦቿ የማወራላት ሴት በዘመነ አብዮት በወላፈን የተፈተነች ናት እንደ ወርቅ ነጥራና ከብራ የወጣች ስለመሆኗም ምስክሮቿ ብዙ ናቸው እንዴት ያለች ተዋናይ ናት ብለን ሳንጨርስ እሳት የላሰ ብዕር ያላት ደራሲ ናት ትጽፋለች ታዘጋጃለች ትተውናለች ትቀኛለች በቃ ምን አለፋችሁ ጥበብ ከተባለ በሁሉም ዘንድ አለችበት ሁሉም ደግሞ የሷ ነው በመሪ ተዋናይነት ማረግ ወጣትነቷን ለታላቁ የኢትዮጵያ ብሔራዊ ቲያትር የገበረችው ይህችው ሴት በጀርመን በሶቪየት ህብረት በቡልጋሪያና በሌሎች ሀገራት የሙያ ስልጠናዎችን ወስዳለች በበርካታ ሀገራትም የትርኢት ስራዎቿን አቅርባለች የጠቢብነቷ ሌላ ገጽ ለቁጥር የሚያዳግቱ የዘፈን ግጥሞችን ካንጋፋ እስከ ወጣት ላሉ ድምፃውያን ያበረከተች መሆኗ ነው ለዚህ አብነት ጥላውን ገሰሰን መሐሙድ አህመድን አስቴር አወቀን ቴዎድሮስ ታደሰን ሙሉቀን መለሰን ሂሩት በቀለን ፀሐዬ ዮሐንስን ጎሳዬ ተስፋዬን ጠርተን ስለሰጠቻችሁ ግጥሞች ንገሩን ብንላቸው ስለ ብዕሯም ስለ ክብሯም ብዙ ተናግረው አይጠግቡም አሜሪካ በኖረችባቸው ዓመታት በዚያች ምድር ለኢትዮጵያ ኪነ ጥበብ ተቆርቋሪና እንቀሳቃሽ ለውብ ባህሏ ደግሞ አምባሳደር ሆና አገልግላለች በዋሽንግተን ዲሲ በመሰረተችውና በሚዬ ምኒልክ ባለቤት ስም ጣይቱ ብላ በጠራችው የባህል ማዕከሏ በሙያዋ ለሀገሯና ለህዝቧ ብዙ ሰርታለች እንዲህ ያልን ብንቀጥል ብዙ የምናወራላት ዘርፈ ብዙዋና ተወዳጁ አርቲስት ጣይቱ ፀሐይቱ ዓለም ፀሐይ ወዳጆ የአመቱ እልል ያለ ዲያስፖራ
የዓመቱ እልል ያለ ዲያስፖራ አርቲስት ዓለም ፀሐይ ወዳጆ የአርቲስት ዓለም ፀሐይ ወዳጆ ተወካይ ካለ አርቲስት ዓለም ፀሐይ ወዳጆ አርቲስት ዓለም ፀሐይ ወዳጆ ባለሽበት እንኳን ደስ አለሽ ይሄ ሁሉ ከተዘረዘረው ያነሰ ነው ተቆጥቦ ነው የመጣው ያለምዬ በፊልም በኩል ስመጣ 3002 የሚል ፊልም የምታቋላችሁ ተፈሪ ብዙአየሁ ነጎድጓዱ የመድረክና የፊልም ባለሙያ የሰራት ፊልም 3002 ላይ ተጫውታለች ወደ አሜሪካ ለስራ ከመመለሷ በፊት አግኝቻ ጠይቂያታለሁ ታስታውሻለሽ ስለዚህ በጣም አስታውሳለሁ ብሬ ነው ያለችኝ እንኳን ደስ ያላችሁ አመሰግናለሁ ዳይሬክተር ብርሃኑ ሽብሩን እጅግ አድርገን እናመሰግናለን ቀጥነላል ባህልና ሁለንተናው ኢትዮጵያዊነትና መልኩ ሀበሻነትና ቀለሙ ይጎለብት ለትውልድ ወደ ትውልድ ደግሞ ይሸጋገር ዘንድ በዚህ ረገድ ደግሞ የላቀ አስተዋጽኦ ያበረከቱ ኢትዮጵያውያን ዕውቅና ያገኙ ዘንድ ይህንን መድረክ ያዘጋጀልን የሀገር ቤቱን ሀገር በቀሉን ሀበሻንና የማኔጅመንት አባላቱን እጅግ አድርገን እናመሰግናለን ለመጨረሻ ጊዜ ለነሱ ሞቅ ያለ ጭብጨባ የዓመቱ እልል ያለ ጥናታዊ ፊልም እጩዎቹን ባጭር ቪዲዮ አስተዋውቀው አሸናፊውን የሚሸልሙልን በትምህርቱ ገበታ ከኩባ ሪፐብሊክ ኤኦ ዩኒቨርሲቲ በስነ ጥበብ ታሪክ ጥናት ሁለተኛ ዲግሪያቸውን ያገኙ በስፔን በሚገኝ ሌላ ዩኒቨርሲቲ ደግሞ ጥናታቸውን በመቀጠል በኢትኖ አርኪኦሎጂ ሶስተኛ ዲግሪያቸውን በማዕረግ የተቀበሉ ናቸው በአሁኑ ሰዓት በአዲስ አበባ ዩኒቨርሲቲ በረዳት ፕሮፌሰርነት ተመራማሪና መምህር የሆኑት እንግዳችን በቅድመ ምረቃ ፕሮግራም የዓለም አቀፍ ስነ ጥበብ ታሪክ የኢትዮጵያ ቱፊታዊ ስነ ጥበብ የባህላዊ ጽንሰ ሐሳብና የቱፊታዊ ዕውቀትን የተመለከቱ ኮርሶችን ሲያስተምሩ በድህረ ምረቃ ፕሮግራም ደግሞ ሌሎች ተዛማጅ ኮርሶችን ይሰጣሉ በተጨማሪም አርት ክሮይተር የባህል የስነ ጥበብ ታሪክና የኢትኖሎጂ ጥናት ዘርፍ ተመራማሪ ናቸው የአዲስ አበባ ዩኒቨርሲቲው ዶክተር ገረመው ፈይሳ ወደዚህ መድረክ ባክብሮት አመሰግናለሁ እንዴት አመሻችሁ አሁን የልል ያለ ጥናታዊ ፊልም እጩዎችን ቪዲዮ እንመለከታለን የዓመቱ እልል ያለ ጥናታዊ ፊልም እጩዎች መነሻቸውና አንድ ላይ በመሰባሰብም በዘና የተባለን ወንዝ በህብረት የሚፈጥሩበት ስፍራም ነው አንበርቾ ተራራ ምሳላ ፍቃዱ ከምባታ I absolutely loved Ethiopia. Truly one of the most beautiful places in the world. From the people to the wildlife, the hospitality. I can't wait to go back. ሱርማ አዚዝ አህመድ የተወረሰ ጸጉሩ ወዲያ የቆነጃጅቱ የአንገት ዳንስ ቀልብን ይሰርቃል ወጣቶቹ እንደ ባህሉ ተጋምደው ይሃማ ይላሉ ዳር ቆም ያዩት ከገበጣው ጉድጓድ ጠጠር ይለቀማል በገዳው ውስጥ ያለ አባቶች መዝናኛ ከጻናት ጋር በሳዳር ጫውታ ወጋው የዋርካው ስር ትንግርት ቦጋለ ተስፋዬ ብዙዎች ምድረገነት የሚል ስያሜን ሰጥተዋታል ያያሌ የሚዳስሱና የማይዳስሱ ውብ ባህል ታሪክና ቅርስ ባለቤት ነች እንግጫ ፍሬው በኩረጽዮን ከቡን ሸብ ያረጋል ይሄስ ምንድነው የሚባለው በማሊ ነጸሎ እንደዚህ አይነት ሲለብስ ያምራል በጣም ያምራል ሴቶቹ በዚህ መልኩ እናጌጣለን ወንዶቹ ደግሞ ይሄው ባህላችንን ጠብቀን አለን በሰው እጅ ያምር ሲይዙት ያደናግር ይባል የማሊዎች አኗኗር በጌራ ጋዶ መንደር አስካለ ተስፋዬ አመሰግናለሁ የዓመቱ የእልል የጥናታዊ ፊልም አሸናፊ ተወዳጇ አስካለ ተስፋዬ
ለዚህ ሽልማት ላበቃኝ ለመድኃኔ ዓለም ክብር ምስጋና ይሁን። ዛሬ እዚህ ቆሜ ሽልማቴን ተቀብያለሁ። ይህ ሽልማት የኔ ብቻ አይደለም። በየገጠሩ ዳገት ቁልቁለቱን ወርጄ ቤታቸውን አንኳኩቼ ስገባ የሚቀበሉኝ እናቶች ሽልማት ነው ይሄ። እኔ ዛሬ ፍለፊታችሁ ቆሜያለሁ። ጭሱ ሲያቃጥለኝ ስወድቅ ስነሳ አብረውኝ ጎንበስ ቀና ሚሉት የኢቲቪ ካሜራማኖች ዛሬ ይሄ ሽልማታችሁ ነው። አዘጋጆቹን ከልብ አመሰግናለሁ። መላው ቤተሰቤን አመሰግናለሁ። እዚህ ይሄን ሽልማት ለመታደም የተገኛችሁትን ሁላችሁን አመሰግናለሁ። ክብር ምስጋና ይግባል። ጋዜጠኛ አስካለ ተስፋዬ እንኳን ደስ አለሽ። ሸላሚያችንንም እናመሰግናለን። ሊየን ኢቨንት ኤንድ ካተሪንግ ለዚህ ፕሮግራም ላበረከተው አስተዋጽኦ እጅግ አድርገን እናመሰግናለን። ቀጣዩ ዘርፍ ትንሽ ለየት ያለ ነው። በየትኛውም የሽልማት መርሃ ግብር ሰምተነው አናውቅም። የዓመቱ እልል ያለ የዕደ ጥበብ ስራ እጩዎቹን በአጭር ቪዲዮ አስተዋውቀው አሸናፊውን የሚሸልሙልን በውጭ ሀገር ትምህርታቸውን ተከታትለው በመመለስ ሀገራቸውን በሙያቸውና በፍቅራቸው ካገለገሉት ውስጥ ናቸው። አስቀድሞ የሁለተኛ ደረጃ ትምህርት በኩባ የወጣቶች ደሴት ተከታትለዋል። የባችለርና የማስትሬት ዲግሪያቸውንም በአርት ሂስትሪ በሳንቲያጎ ዴ ኩባ ዩኒቨርሲቲ ተከታትለዋል። ወደ ሀገር መመለሳቸውን ተከትሎ በቀድሞ ባህልና ስፖርት ሚኒስትር በስዕልና ቅርጻ ቅርጽ ክፍል በአርት ሂስቶሪያንነት እንዲሁም በቀድሞው የብሔራዊ ሙዚየም በስነ ጥበብ ኤክስፐርትና በሌሎች የሥራ ክፍሎች አገልግለዋል። በከፍተኛ የስነ ጥበብ ሙያቸው በኢትዮጵያ የቅርስ ጥናትና ጥበቃ ባለስልጣን ውስጥ የሰሩ ሲሆን እጅግ የተከበሩ የዓለም ሎሬት አፈወርቅ ተክሌን መኖሪያ ቤትና አልፋ ቪላ ስቱዲዮን ለማደራጀት በቡድን አስተባባሪነት መትጋታቸው አይዘነጋም። እኒህ ግለሰብ በአሁኑ ወቅት በአርት ኢትዮጵያ ኃላፊነቱ የተወሰነ የግል ድርጅት ውስጥ አባል ሆኖ በመስራት ላይ ይገኛሉ። ወይዘሮ አይናለም እምሩ በአክብሮት ወደ መድረክ ሰላም ለእናንተ ይሁን። በመቀጠል እልል ያለ የዕደ ጥበብ ስራዎች ተወዳዳሪዎችን እጩ ተወዳዳሪዎችን ፊልም ጋብዛለሁ እንድትመለከቱ ማለት ነው። አመሰግናለሁ። የዓመቱ እልል ያለ የዕደ ጥበብ ስራ ስሜ አራራት ታምራት ይባላል። የቱባ ባራራት መስራችና ጀነራል ማናጀር ነኝ። በዚህ ስራ ለ4 አመት ያህል ሰርቻለሁ። በእልል ያለ ሽልማት የዓመቱ ምርጥ ዕደ ጥበብ ዘርፍ እጩ በመሆኑ ደስተኛ ነኝ። አመሰግናለሁ። ቱባ ባራራት ታምራት። ስሜ ሚኪያስ ተስፋ ይባላል። በምርጥ ዕደ ጥበብ እጩ ሆኛለሁ። እጩ በመሆኔም ደስተኛ ነኝ። በዚህ ስራ ላይ 3 አመት ቆይቼበታለሁ። አመሰግናለሁ። ኦሪት ሚኪያስ። ስሜ ትዝታ ሞረዳ እባላለሁ። በምርጥ ዕደ ጥበብ እጩ ሆኛለሁ። በዚህም በጣም ደስተኛ ነኝ። በዚህ ስራ ላይ 3 አመት ሰርቻለሁ። አመሰግናለሁ። ደራ ክራፍት ትዝታ ሞረዳ። ስሜ ሩብቃ አምባው ይባላል። በምርጥ የዕደ ጥበብ ስራ እጩ ሆኛለሁ። በዚህ ስራ ላይ ከተሰማራው ከ1 አመት በላይ አካባቢ ሆነኛል እና እጩ በመሆኔ በጣም ደስ ብሎኛል። አመሰግናለሁ። ቤኪ ሃንድሜድ ሩብቃ አምባው። ስሜ ህይወት ተስፋ ይባላል። በምርጥ ዕደ ጥበብ ውጤቶች እጩ ሆኛለሁ። እጩ በመሆኔም በጣም ደስተኛ ነኝ። በዚህ ስራ ላይ ለ5 አመት ያክል ቆይቻለሁ። አመሰግናለሁ። ሃሌታ ሃንድሜድ ህይወት ተስፋዬ። እንግዲህ ካያችኋቸው እጩዎች ውስጥ አሸናፊ የሆነው አራራት ታምራት ነው።
አመሻችሁ። ንግግር አደርጋለሁ ብዬ ስላላሰብኩ ምንም የተዘጋጀሁት ነገር የለም። በመጀመሪያ አስኩዬ እንኳን ደስ አለሽ፣ አክስቴ ነች ባይዘይ። ስለዚህ ቤት ውስጥ ሁለት ዋንጫ ይዘን ገብተናል ዛሬ። እንግዲህ ይሄን ስራ ከጀመርኩ ኦልሞስት ወደ 4 አመት ሊሆነኝ ነው። በዚህ 4 አመት ውስጥ በኢትዮጵያም በአፍሪካም ኢንተርናሽናልም ከ5 በላይ አዋርዶችን አግኝቻለሁ። ዛሬውን ግን ቴንክ ዩ የዛሬውን ሽልማት ግን ልዩ የሚያደርገው በልደቴ ቀን መሆኑ ነው። ወደ ማመስገኑ ስገባ ስለሆነውም ስላልሆነውም ነገር እግዚአብሔር የተመሰገነ ይሁን። በመጀመሪያ ማመስገን የምፈልገው እኔ ሁሌ መድረክ ላይ ቆሜ ሽልማቶችን ልቀበል እችላለሁ፣ ንግግር ላደርግ እችላለሁ፣ ሚዲያ ላይ ኢንተርቪው ልሰጥ እችላለሁ። ግን የቆምኩበት ዓላማ ገብቷቸው ከኔ ጋር ሌት ተቀን የሚሰሩት 97 ከወርቅ በላይ የከበሩ ሴት ሰራተኞቼን በጣም ላመሰግናቸው እወዳለሁ። በርቱልኝ፣ ጠንክሩልኝ፣ ገና ከዚህ በላይ ለሀገራችን እናመጣለን እላችኋለሁ። ሳልወርድ ከመድረክ ማመስገን ፈልገው ሌላ ላለፉት 9 አመታት ይሄን ስራ ከጀመርኩም በፊት ከጀመርኩም በኋላ ካጠገቤ ሆኖ የሚያበረታታኝ ባለቤቴ ዶክተር ቢዲያም ላመሰግን እወዳለሁ። አመሰግናለሁ። በስተመጨረሻ እንደዚህ ለየት ያለ ሽልማት ብዙ አልተለመደም ኢትዮጵያ ውስጥ። እሱን አስባችሁ እሱን አዘጋጅታችሁ ለመሸለም ስፔሻሊ እንደኛ ትዝ የማይባለውን ሴክተር ለመሸለም ያሰባችሁ እልል ያለ ሽልማት አዘጋጆች በርቱ። ሞር ደግሞ ያልተዳሰሱ ሴክተሮችን ከታችሁ ኔክስት በሰፋ ባለ መርሃ ግብር ያያችኋለሁ ብዬ አስባለሁ። እግዚአብሔር ይርዳችሁ። አመሰግናለሁ። እናመሰግናለን። እንኳን ደስ አለሽ። ሃፒ በርዝዴይ። እናመሰግናለን። እልል ያለ ሲባል እልልታ ትዝ ይለናል። እልልታ በኢትዮጵያውያን ባህል ውስጥ ሰፊ ትርጉም ያለው ነገር ነው። የደስታ የበዛ ሐሴት መገለጫ ነው። ብዙ ሲሳይ ስናገኝ፣ ብዙ ሲሳካልን፣ በህይወታችን ያልተለመደ ግን ደግሞ ደስ የሚያሰኝ ነገር ሲገጥመን፣ ትውልድ ስናፈራ፣ ድል ስናደርግ፣ አርበኞች በጦር ግንባር አሸንፈው ሲመጡ፣ በእነዚህ ሁሉ ጊዜያት እልልታ የህዝቡ ትልቁ መገለጫ ነው። በዚህ በህዝብ ትልቅ መገለጫ በሆነው እልልታ እልል ያለ ሽልማት ሲሰየም ሀበሻዊነትን ያንጸባርቃል ብለን እናስባለን። የከበረ ድንጋይ ደግሞ እያያችሁ ነው ብዬ አስባለሁ። ሽልማቱ በከበረ ድንጋይ ቅርጽ የተሰራ ነው። ድንጋይ የማንነታችን መሰረት ነው። በተለይ መኖሪያ ቤታችን በድንጋይ ነው የተሰራው። የጥንቱ ስልጣኔ የድንጋይ ዘመን ስልጣኔ መነሻችን ነው። ፈጣሪ አምላክ ደግሞ ብዙ የከበሩ ነገሮችን በድንጋይ ውስጥ ነው ለሰው ልጆች ሲሳይ አድርጎ የሰጠው። ልዩ ትርጉም ያለው የከበረ ሽልማት በከበረ ድንጋይ ቅርጽ እልል ያለ ሀበሻ እየሰጠ ይገኛል። እንቀጥላለን። የአመቱ እልል ያለ ማስታወቂያ እጩዎቹን በአጭር ቪዲዮ አስተዋውቆ አሸናፊውን የሚሸልምልን በስነ ጥበቡ መስክ ታዋቂና ተጠቃሽ ኢትዮጵያዊ ነው። በዘመናዊ የአፍሪካ ጥበብና በሌሎች ተያያዥ ይዘቶች ላበረከተው የላቀ አስተዋጽኦ እውቅና የተቸረው ቪዥዋል አርቲስት ነው። ዓለም አቀፍ ትኩረት ያገኘው ይህ እጹብ ድንቅ የጥበብ ሰው ስራዎቹ ከፍ ያለ ማዕረግ ባላቸው የሽያጭ መድረኮች በብዙ ሺህ ዶላሮች ቀርበውለታል። የሱ ጥበብ በኢትዮጵያ ባህል ውስጥ ስር የሰደደ ትርጉም ያለው ነው። ሀገራዊ ማንነት፣ ኢትዮጵያዊ መለያና ቅርሶቻችን የሰዓሊው መታወቂያዎች ናቸው። በእነዚህ መሰል ርዕሰ ጉዳዮች በተለያየ ስም የተጠሩ ተከታታይ የስዕል ስራዎችን ለእይታም ለጨረታም አቅርበዋል። ያውም ሪከርድ ሰባሪ በሆነ የዶላር የሽያጭ መጠን። ስዕሎቹ በውበትና በትርጉም የበለጸጉ ቀለሞቻቸውና በተለዋዋጭ ድርሰቶቻቸው ተለይተው ይታወቃሉ። ብዙ ጊዜ ኢትዮጵያውያን ሴቶችን በተለያዩ የባህል አውዶች አጉልተው ያሳያሉ። ባጭር ተነግሮ በማያልቅ ደረጃ የብዙ ግሩም ድንቅ ስራዎች ባለቤት የሆነው ይህ ጠቢብ ሰው በዚህ በሸራተን አዲስ ሆቴል 6 የስዕል ስራዎቹን አበርክተዋል። ረዳት ፕሮፌሰር ጌታሁን አሰፋ
አመሰግናለሁ። አሁን የእልል ያለ ማስታወቂያ እጩ ቪዲዮ እንመለከታለን። የዓመቱ እልል ያለ ማስታወቂያ ዳይሬክተር በረከት ወረደ፣ አርት ዳይሬክተር አክሊሉ ግርማ፣ ድል አብሳሪ አርበኛው ተቋም ኢትዮ ቴሌኮም፣ ዳይሬክተር ምሳሌ ሰለሞን። ግንኙነትና የቅልጥፍና 130 ዓመታት ስናገለግላችሁ ክብሩ የኛ ነው። ፖስታ ለሁሉም። ዳይሬክተር ታሪኩ ደሳለኝ፣ አርት ዳይሬክተር ይስሐቅ አብርሃም። ቀዳሚዎች ነን። ኑ አብረን በመስራት ከጊዜ እንቅደም። ዳሽን ባንክ። ዳይሬክተር ዮሴፍ ባዬ። የዓመቱ እልል ያለ ማስታወቂያ አሸናፊ ምሳሌ ሰለሞን። በጣም አርገን እጅግ እናመሰግናለን። ይሄንን ፕሮግራም እንዲዘጋጅ ያስቻላችሁ የድል ያለ ፕሮግራም አዘጋጆች በጣም እናመሰግናለን። ምክንያቱም የማስታወቂያ ስራ ብዙ ጊዜ ክሬዲት የማይጻፍበት ስራ ነው። ክሬዲት የማይጻፍበት ስራ ማለት ባለሙያዎች እውቅና በቀላሉ በህዝብ ዘንድ የማያገኙበት ማለት ነው። እንደዚህ አይነት ሽልማቶች ይሄን ነገር ስለሚያበረታታ በጣም እናመሰግናለን። በግሌ ደግሞ በመጀመሪያ ደረጃ ስለ ሁሉም ነገር ልዑል እግዚአብሔር የተመሰገነ ይሁን። ሲቀጥል ወላዲተ አምላክ እመቤቴ ማርያም ስሟ ከአጽናፍ አጽናፍ ከፍ ይበልልኝ። በመቀጠል በዚህ ስራ ላይ ቀጥተኛ አስተዋጽኦ ያላቸውን ባለድርሻ አካላቶች ለማመስገን እፈልጋለሁ። እኔ የተወዳደርኩበት ስራ ሁላችንም የምናውቀው የምንወደው ለ130 ዓመታት ኢትዮጵያን ህዝቦቿን በማገናኘት ሲያገለግል የኖረ ታላቁን አንጋፋውን ተቋም ኢትዮ ቴሌኮምን የሚያስመለክት የማስታወቂያ ስራ ነው። ስለዚህ ይሄ ማስታወቂያን ደግሞ እንዲሳካ ኢትዮ ቴሌኮም በጥበብ አምኖ ራሱን በጥበብ ለመግለጽ ስለፈቀደ ከልብ እናመሰግናለን። ያለ ኢትዮ ቴሌኮም ማህተም ይህ አርት ስራ የለም። ሲቀጥል በምስጋና ላይ ዋናው ድርጅታችን ዘኩራ ሚዲያ ኤንድ ፕሮሞሽን ምን ጊዜም እንደዚህ አይነት ስራዎች እንዲሰሩ የሚጥር ትልቅ ድርጅት ነው። ስራችን እዚህ በመድረሱ ቲም ዘኩራና ሙሉ የዘኩራ ሚዲያና ፕሮሞሽን ባለሙያዎችን ለማመስገን እወዳለሁኝ። የዘኩራ ሚዲያና ፕሮሞሽን ባለቤት ዘላለም ኩራባቸው ሁላችሁም በነጎድጓድ ድምጹ የምታውቁት ትልቅ የማስታወቂያ ባለሙያ ነው። ይህ ስራ እኔ ታይትል ተሰጥቶኝ እንደ ዳይሬክተር ስለወጣሁኝ ነው እንጂ መነሻ ሐሳቦች ብዙ ነገሮች በዘኩራ ቲምና በዘላለም ኩራባቸው የታገዙ ስራዎች ናቸው። ዘሌ ስራችን አሸንፎ ዋንጫው ቤታችን ገብቷል። እናመሰግናለን። ለውድ አባቴ በመቀጠል ለውድ አባቴ ሰለሞን ምሳሌ ሰለሞን ትልቅ ምስጋና የህይወት ምስጋና ልሰጠው ፈልጋለሁ። እናቴ ሀዩ ያንቺ ጥንካሬ ነው። ሙሉ የክሩ አባላት ይሄን ስራ ስንሰራ እኔ አይደለሁም የሰራሁት፣ ሙሉ የክሩ አባላት ናቸው የሰሩት። እጅግ በጣም አድርጌ በራሴም በሁሉም ስም ላመሰግናቸው እወዳለሁኝ። የቮቲንግ እንትኖች ነበር ፕሮግራሞች ነበሩ፣ የድምጽ አሰጣጥ ፕሮግራሞች። የፊልም አካባቢ ማህበረሰቦች፣ ወዳጆቼ፣ ጓደኞቼ አመሰግናቸዋለሁ። የደሴ ሰው፣ የወሎ ሰው ክበሩልኝ። ሁላችንም የደሴ ልጆች ያው ቦታ አላገናኘንም እንጂ ቤስት ፍሬንዶች ነን። በእግዚአብሔር ስም ስለ ሁሉም ነገር አመሰግናለሁኝ። ቴንክ ዩ። እናመሰግናለን። አሸናፊው ዳይሬክተር ምሳሌ ሰለሞን።
የአሸናፊው ማስታወቂያ የማስታወቂያው ኤጀንሲ ደግሞ ዘኩራ ነው። እሱንም እንኳን ደስ አለ። በመቀጠል እዚሁ ተካሂዶ እዚሁ ተመርጦ እዚሁ የሚሸለም የተለየ ይዘት ያለው ሽልማት ነው የምንሰጠው። የዕለቱ እልል ያለ አለባበስ። እስቲ አሸንፋለሁ የሚል ሰው አንዴ ይጩህ። አሸንፋለሁ የሚል ሰው። እሺ፣ የዕለቱ እልል ያለ አለባበስ ቀደም ሲል እዚህ አዳራሽ ስንወጣ ስንገባ በተሰየሙ ውስጥ አዋቂዎች ምክንያት እና በፓፓራዚ ፎቶ ካሜራማኖች እየተቀለባችሁ ነበረ። አሸናፊውን የምንመለከትበት ጊዜ ነው። በዚህ ዘርፍ በፋሽን በኩል ማለቴ ነው በኢትዮጵያ ድንቅ ታሪክ የሰራች ሀገሯን በሙያዋ ከሀገር ውጭ ጨምሮ በበርካታ ሀገራት ያስተዋወቀች ዓለም አቀፍ መገናኛ ብዙሃንን ጨምሮ ከፍ ያለ እውቅና ያላት ህይወት ጋሻው አቡጊዳ ፋሽን ለሸላሚነት ወደዚህ መድረክ በአክብሮት ጋብዛታለሁ። እናመሰግናለን። ከጀርባችን ባለው ስክሪን የዕለቱ እልል ያለ አለባበስ አሸናፊ ፎቶ ይታያል። የዚህ ፎቶ ባለቤት በአክብሮት ወደ መድረክ እንድትመጪ እንጋብዝሻለን። እናመሰግናለን። ሃይ ራሂል ገብረመድህን እባላለሁ። ራሂላ ክሎዚንግ የሚል ብራንድ አለኝ። ልብሱን የሰራሁት ራሴ ነኝ እና የራሂላ ክሎዚንግ ቲምንና ሁላችሁም ቦት ላደረጋችሁኝ አመሰግናለሁ። ቴንክ ዩ እና አዘጋጆቹንም ኦፍ ኮርስ ቴንክ ዩ። ተጨማሪ ሽልማት አላት። ተጨማሪ ሽልማትሽ በመረጥሽው ዲዛይነር የመረጥሽውን አይነት ዲዛይን እልል ባለ ሀበሻ ስም ይሰራልሻል። አንቺው ራሱ ጎበዝ ዲዛይነር ነኝ ካልሽ ራስሽ ዲዛይን አድርገሽ እንድትሰሪ እንድትለብሽው ስፖንሰር ትደረጊያለሽ። እናመሰግናለን። እናመሰግናለን። ሸላሚያችንንም እናመሰግናለን። እልል ያለ ሀበሻ የመጀመሪያው ዓመት የመጀመሪያው መድረክ ሊጠናቀቅ ሁለት ታላላቅ የሽልማት ዘርፎች ብቻ ይቀሩታል። ስለዚህ አጭር ጊዜ ነው የሚቀረን። አብራችሁ እንድትቆዩ በድጋሚ በአክብሮት እንጋብዛችኋለን። የዓመቱ እልል ያለ የሙዚቃ ቪዲዮ ዘርፍ እጩዎቹን በአጭር ቪዲዮ አስተዋውቆ አሸናፊውን የሚሸልምልን ገና በልጅነት እድሜው የፊልም ፍቅር ያደረበት ሁለተኛ ደረጃ ላይ እንደደረሰ የቪዲዮግራፊ ትምህርት የተማረ በቶም ቪዲዮ እና ፊልም እና በሌላ ማሰልጠኛ ሙያዊ ስልጠናዎችን የወሰደ ነው። ይህ የፊልም አፍቃሪ በ1993 ዓመተ ምህረት ቪዲዮ ማከራያ ቤት ከፍቶ ከሚወደው ሙያ ጋር ይበልጥ ቁርኝት ፈጥሯል። ከ1994 ዓመተ ምህረት ጀምሮ የፎቶግራፍ መምህር የሆነ ሲሆን በኋላ በቪዲዮ ካሜራ አሰልጣኝነት ለዓመታት አገልግሏል። ካሜራን ከቀረጻና ከስታይል ባለፈ እንዴት ታሪክ ነጋሪ አድርጎ መጠቀም ይቻላል ለሚለው ጥያቄ በራሱ መንገድ ኮርስ ቀርጾ በማውጣት የራሱ ንድፈ ሐሳቦች ወደ ተግባር በማምጣትና በማስተማር የታወቀ የተመሰገነ ፊልም ሰሪ ነው። ይህም በዳይሬክቲንግ እና በፊልም ስራ ውስጥ የጎላ ተሳትፎ እንዲኖረው አድርጓል። የጭቃ ቀለበት የተሰኘ አጭር ፊልም በዳይሬክተርነት ሰርቶ በ1995 ዓመተ ምህረት ለእይታ አብቅቷል። ቀጥሎም ሽልማቱና የቀለበት ፍቅር የተሰኙ ሁለት አጫጭር ታሪክ ነጋሪ ፊልሞችን ሰርቶ ለእይታ አቅርቧል። የዳይሬክቲንግ ችሎታውን በጉልህ ያሳየበትና ታዋቂነትን ያገኘበት
ስርየት የተሰኘ ፊልም ደግሞ በ1999 ዓመተ ምህረት ለህዝብ ደርሶለታል። ስርየት በፈጠረለት ሰፊ ድል ከሀገር ውጭ በመውጣት ብዙ ልምዶችና ስልጠናዎችን ያገኘ ሲሆን ወደ ቡርኪና ፋሶ በማቅናት በዓለም አቀፍ የፊልም ባለሙያዎች የሚሰጠውን ስቶሪ ቴለር ፊልም ስልጠና ለ2 ወራት ወስዷል። ቀጥሎም በናይሮቢና በደቡብ አፍሪካ የሙያ ስልጠናዎችን ወስዷል። ይህ ሰው በ2003 ዓመተ ምህረት ኒሻን የተሰኘ ፊልሙ ሲወጣ በአፍሪካ ቀዳሚ በሆነውና ዓለም አቀፍ ዕውቅና በነበረው የቡር ፌስቲቫል ላይ ይዞት ተገኝቷል። ይህ ስራም በሀገር አሜሪካ ዋሽንግተን ዲሲ፣ ኒውዮርክ፣ ደቡብ አሜሪካና አውሮፓ ለእይታ ቀርቦለታል። ተወዳጁ የፊልም ዳይሬክተር ይድነቃቸው ሹመቴ በአክብሮት ወደ መድረክ አመሰግናለሁ። በጣም የእልል ያለ የሙዚቃ ቪዲዮዎችን እንመለከታለን። የዓመቱ እልል ያለ የሙዚቃ ቪዲዮ ዳይሬክተር ታደሰ ማስረሻ፣ ዳይሬክተር ኪሩቤል ጥበቡ፣ ዳይሬክተር አማኑኤል ገብረ መድህን፣ ዳይሬክተር ዳንኤል ግርማ፣ ዳይሬክተር ሌንጮ ፍቅሩ። የዓመቱ እልል ያለ የሙዚቃ ቪዲዮ አሸናፊ ኢዮሌ፣ ሌንጮ ፍቅሩ፣ ጉቱ አበራ። በጣም እናመሰግናለን። ቴንክ ዩ ገለቶማ። ሌንጮ ፍቅሩና የፕሮዳክሽን ቲሙ እንኳን ደስ አላችሁ። ሸላሚያችንን ተወዳጁን ፊልም ዳይሬክተር እናመሰግናለን። በጉጉት የሚጠበቀው የዓመቱ እልል ያለ የሙዚቃ አልበም እጅግ በጣም አጓጊ ይመስለኛል። ከጀርባዬ ስክሪን ላይ ምንም ቪዲዮ አታዩም፣ ማን እንደሆነ ያስተዋውቃችኋለሁ። ነገር ግን የዓመቱን እልል ያለ የሙዚቃ አልበም ሸላሚውን ወደ መድረክ እጠራለሁ። በአዲስ አበባ ዩኒቨርሲቲ የቲያትር ጥበባት መምህር ነው። የትምህርት ክፍሉን ለ3 ዓመታት በዳይሬክተርነት አገልግሏል። በቀለም ልጆቹ ዘንድ እጅግ ተወዳጅ አስተማሪ ነው። በ2007 እና በ2008 ዓመተ ምህረት ኑ ቲያትር ነይ የተሰኘ ዓመታዊ የቲያትር ፌስቲቫል በዩኒቨርሲቲ ግቢ ውስጥ በታሪክ ለመጀመሪያ ጊዜ እንዲካሄድ አድርጓል። በዚህ ፌስቲቫል በመራሄ ተውኔትነት አባተ ሞክሪያ ባዘጋጀው ኦቴሎ ቲያትር ላይ የቃሲዮን ገጸ ባህሪ ወክሎ ተጫውቷል። በተጨማሪም በአፋጀሽኝ ቲያትር ሞገስን በኋላ አፄ ኃይለ ሥላሴን ወክሎ ተጫውቷል። አንቲገን የተሰኘውን ግሪካዊ ቲያትር በዩኒቨርሲቲውና በብሔራዊ ቲያትር ቤት በተለያየ የዝግጅት ስልት 2 ጊዜ በማዘጋጀት ለመድረክ አብቅቷል። ሁለተኛ ዲግሪውን ከአዲስ አበባ ዩኒቨርሲቲ የባህል ጥናት ያገኘው ይህ የጥበብ ሰው በዛው የምርምር ተቋም በፎክሎር 3ኛ ዲግሪውን እየሰራ ይገኛል። ከ20 በላይ ትውፊታዊ ቲያትሮችን አዘጋጅቶ አቅርቧል። በኢስት አፍሪካ ቲያትር ኢንስቲትዩት የቲያትር ፌስቲቫል በአዲስ አበባ ሲዘጋጅ ሙግት የተሰኘ ተውኔት በማቅረብ የዓመቱ ምርጥ የሙዚቃዊ ቲያትር አዘጋጅ ተብሎ ተሸልሟል። ሙያውን በተመለከተ በተለያዩ ሀገራት እየተዘዋወረ ስልጠናዎች ላይ ተሳትፏል። አሜሪካ ሀገር በሚገኘው በሚቺጋን ዩኒቨርሲቲ አፍሪካን ፕሬዚደንሻል ስኮላርሺፕ ለ6 ወራት ተከታትሏል። በሀገር አሜሪካ ዲስፕሌስ በተሰኘው የሙሉ ጊዜ የእንግሊዘኛ ተውኔት ዋና ገጸ ባህሪውን በመጫወት ቲያትር ለዓለም አቀፍ ማህበረሰብ አቅርቧል። በተጨማሪም በጣሊያንና በፖላንድ ከዘመነኛ የቲያትር ዝግጅት ጋር የተያዙ ስልጠናዎችን ወስዷል።
በ2016 ዓመተ ምህረት በፈረንሳይ ኖርማንዴ ከ15 ሀገራት ከተውጣጡ ዓለም አቀፍ አርቲስቶች ጋር ወርክሾፕ የተሳተፈ ሲሆን የወላጅ እናቱን ታሪክ በተውኔት መልክ በአማርኛ ጽፎ ወደ እንግሊዘኛ በመተርጎም በዓለም አቀፍ ከያንያን አማካኝነት በኖርማንዴ ፈረንሳይ ለህዝብ አቅርቧል። ግለሰቡ ካዘጋጃቸው በርካታ ሙከራዊ ቲያትሮች ባሻገር በ2014 ዓመተ ምህረት ለአድዋ ድል መታሰቢያ የሰራውና ከ400 በላይ ተዋንያን የተሳተፉበት አድዋስ የተሰኘው ግዙፍ ሙዚቃዊ ቲያትር ይጠቀስለታል። በተለያዩ የቴሌቪዥን ተከታታይ ድራማዎች ጭምር ተሳትፎ ያለው ይህ የጥበብ ሰው በአዲስ አበባ ዩኒቨርሲቲ በመምህርነት እንዲሁም በአንጋፋው አዲስ አበባ ዩኒቨርሲቲ ባህል ማዕከል በስራ አስኪያጅነት እያገለገለ ይገኛል። ተወዳጁና ተደናቂው መምህር ረዳት ፕሮፌሰር ተስፋዬ እሸቱ የዓመቱ እልል ያለ አልበም በተለየ ሁኔታ ተወልዳ ያደገችው በአዲስ አበባ ሲሆን ከልጅነቷ ጀምሮ ለሙዚቃ ጥልቅ ፍቅር ነበራት። በተለይ አባቷ ይመሩት በነበረው ባንድ ኤልያስ መልካን ጨምሮ ለጥናት ቤታቸው የሚመጡት ስመጥር ሙዚቀኞች የበለጠ የሙዚቃ ፍቅር እንዲኖራት አድርገዋል። ወደ ሙዚቃ ህይወት በፕሮፌሽናል ደረጃ የተቀላቀለችው በተለያዩ የቀጥታ መድረኮች ላይ ከባንዶች ጋር በመጫወት ነበር። ለመጀመሪያ ጊዜ በሙዚቃ ሪከርዲንግ ከህዝብ ጋር የተዋወቀችው እንደ ንዋይ ደበበ፣ ጸጋዬ እሸቱ፣ ኃይልዬ ታደሰ፣ ጋሽ ታደለ በቀለን የመሳሰሉ አንጋፋዎች እንዲሁም ወጣት አርቲስቶችን ባሳተፈውና የልቧ ሰው ፕሮዲውስ ባደረገው ህብረ ዝማሬ ነበር። ከዚህ በተጨማሪ ቅድስት ይልማ በዳይሬክተርነት ከሰራችው የማህደር አሰፋ ዶቃ ፊልም ላይ አይ የተሰኘውን የፊልም ማጀቢያ ሙዚቃ ተጫውታለች። በ2015 ዓመተ ምህረት ይህን የፊልም ሙዚቃ ያካተተው ስብስብ የዓመቱ ምርጥ ስኮር ተብሎ የጉማ ሽልማትን አሸንፈዋል። ይህች ድምፃዊት በቅርቡ በብዙዎች ዘንድ ተወዳጅነትና ተቀባይነትን ያገኘ በዓለም የሙዚቃ ዘውግ የሚካተት የደጋ ሰው የተሰኘ ኢዮኤል መንግስቱ ፕሮዲውስ ያደረገውን የመጀመሪያ አልበሟን ለህዝብ አድርሳለች። ይህ አልበም በርካታ ታላላቅ የሙዚቃ ባለሙያዎችና ተመራማሪዎችን ከሀገር ውስጥ እንዲሁም ከ7 ሀገራት በላይ ከኢትዮጵያ፣ ከጊኒ ቢሳው፣ ከቤልጂየም፣ ከኖርዌይ፣ ከኔዘርላንድ፣ ከአሜሪካ፣ ከፖርቱጋል የተውጣጡ ሙዚቀኞችን ያሳተፈ ባህልን መሰረት አድርጎ የተሰራ እጅግ ብርቅና ድንቅ አልበም ነው። አልበሟ ከወጣ ከወራት በኋላ በተለያዩ የፈረንሳይ ከተሞች በ70 መድረኮች ስራዎቿን አቅርባ ተመልሳለች። በቅርቡም በአዲስ አበባ በሰኔ ወር መጀመሪያ ላይ ከ17 በላይ ሙዚቀኞችን ባካተተ ኦርኬስትራ ታጅባ የሙዚቃ ስራዋን ታቀርባለች። ይህቺው አርቲስት በመጀመሪያው የልል ያለ ሽልማት የሙዚቃ አልበም ዘርፍ ልዩ ተሸላሚ ናት። አፍለኛዋ ድምፃዊት የማ ቸርነት እጆቼን እሳት ውስጥ ከትቼ ባነድም ቁርጥምጥም ቁርጥምጥም ገላ ሲነካካኝ ሰሞኜ ቅልቅልቅ ትርትር ድንግጥግጥ ስሜት ስሱ ነኝ የዋሰው ቆለኛ ተራራናት ወጣ አፍቅሬ ደገኛ ደመናውን ቁልቁል አዘቅዝቄ ያየው ፀሐይ ሳትጋረድ ይበርደኛል ናልኝ መሞቴ በጣም ይቅርታ ይደረግልኝ ስላልተዘጋጀው ድንገት ነውና የሰማሁት። አሁን ከናንተ ጋር በጣም ደንግጫለሁ። በቅድሚያ ለዚህ ቀንና ለዚህ ሰዓት ላደረሰን ለልዑል እግዚአብሔር ክብርና ምስጋና ይገባዋል። ከልጅነት እስካሁኗ ሰዓት ድረስ ከጎኔ ላልተለዩኝ ደክመው እዚህ ላደረሱኝ ቤተሰቦቼን ማመስገን ፈልጋለሁ። እንግዲህ ለዚህ ክብር መብቃቴ
ዋናው ብዬ የማስበው እንዲሁም ለኔ ስኬት ከኔ በላይ የሚጨነቀው እንዲሁም ዛሬ እዚህ ጋር የምታዩትን የማ በኔ ላይ የሰራው የደጋ ሰው አልበም ፕሮዲውሰር የሆነው እንዲሁም የህይወት አጋሬ ኢዩኤል መንግስቱ በጣም አመሰግናለሁ። ክበርልኝ፣ አመስግኑልኝ በደንብ። ይህ የጥበብ ስራ እንግዲህ የተወለደው በዋናነት 3 ጥበብን የተራቡ ሰዎች በማገናኘት ነውና እዚህ ስራ ላይ አብዛኛውን ግጥም የደረሰው ጎላጎ ይህ ሽልማት ላንተም በመሆኑ እንኳን ደስ አለ። በአጠቃላይ እዚህ ስራ ላይ የተሳተፋችሁ በሙሉ ይህ ሽልማት ለእናንተ ነውና እንኳን ደስ አላችሁ። አልበሜ ስራ ላይ የተሳተፉ አልበሙ ከመውጣቱ በፊት ደግሞ የማድመጥ ፕሮግራም አዘጋጅተን ነበር። እዛ ላይ አብረውኝ የተጫወቱ አሁን ደግሞ ከ2 ሳምንት በኋላ የሚኖረን ኮንሰርት ላይ አብረውኝ እየደከሙ ያሉ እጅግ የማከብራቸው አንጋፋና ወጣት ሙዚቀኞች ከልብ ላመሰግናችሁ እወዳለሁ። ምስጋናዬ ባላችሁበት ይድረሳችሁ። እዚህም የሚገኙ ጓደኞቻችን አሉ። ከልብ አመሰግናለሁኝ። እንዲሁም አንድ ሰው አንድ ቦታ ላይ ወይ ደረጃ ላይ ሲደርስ የግሉ ጥረት ብቻ አይደለም እዛ ቦታ ላይ እንዲገኝ የሚያደርገውና የሙዚቃ ጉዞዬ ላይ የረዳችሁኝ ያገዛችሁኝ እንደ ዘላለም ኬሬጂ፣ ኢንጂነር ረድኤት ተስፋዬ እሸቱ፣ ረዳት ፕሮፌሰር ተስፋዬ እሸቱ፣ ሜላትና ዳኒ፣ ጆሲ ኢን ዘ ሃውስ፣ ጆኒ ቪዲዮ፣ ዲጄ ኤቢ፣ አርቲስት ግሩም ዘነበ፣ ሙዚቀኛ ብሩክ አሰፋ እና ሌሎችም ስማችሁን ያልጠቀስኳችሁ በሙሉ ከጎኔ ስለነበራችሁ ስላገዛችሁኝ ከልብ ላመሰግናችሁ እወዳለሁ እና ይህ ሽልማት በዋናነት በቅርቡ በህይወት ላጣ ነው ሙዚቀኛ ተመራማሪ እንዲሁም መምህር ተፈሪ አሰፋ ለሱ ማስታወሻነቱ ይሁንልኝ። ፈጣሪ ነፍሱን በገነት ያኖርልን። ተፌ እጅግ ማከብረው የምወደው ከሙያው ባሻገር ስብዕናው በጣም የሚያስደንቀኝ መልካም ሰው ነበርና ፈጣሪ ነፍሱን በአጸደ ገነት ያኖርልን። ስራችንን የወደዳችሁ ሁላችሁም የኢትዮጵያ ልጆች ለምትሰጡን ፍቅር ለምትሰጡን ድጋፍ ከልብ ላመሰግናችሁ እወዳለሁ። እንዲሁም የዚህ ፕሮግራም አዘጋጆች እልል ያለ ሽልማት እንዲሁም ሀበሻ ቢራ ይህን የመሰለ ፕሮግራም በማዘጋጀታችሁ ልትመሰገኑ ይገባልና በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ቴንክ ዩ። እናመሰግናለን። ኢትዮጵያዊ ባህል እንዲደምቅ እንዲልቅ እንዲተዋወቅ መንጸባረቁ መላቁ መድመቁ ደግሞ በኢትዮጵያ ምድር ላይ ጎልቶ እንዲታይ በኢትዮጵያ ታሪክ ለመጀመሪያ ጊዜ በሀገር በቀሉ በእኛው በሀገር ቤቱ በሀበሻ የተዘጋጀው እልል ያለ ሀበሻ የመጀመሪያው መድረክ ቀደም ሲል የተከታተላችሁትን ይመስል ነበር። ከምድር ወደ ታች አለት ያነጸ ሰማይ ጠቀስ አርጎ ስሙን የቀረጸ ደግሶ የሚያበላ ሸምኖ የሚያለብሰው በሞቴ ብላልኝ እያለ የሚያጎርሰው ጠይሙ ሰው ፀሐይ ጥቁር አፈሩ ድንግል ወርቅ ያዘለ ትውልድ በወርቃማ ምድር እልል ያለ ሀበሻ የመጀመሪያው መድረክ በዚህ ተጠናቋል። ስለመጣችሁ እናመሰግናለን። መልካም ምሽት፣ ደህና ደሩ።